ስላንድ ሰው ያለማቋረጥ ማሰብ ኃይልና ጉልበትን መጠጥ አድርጎ የሚጨርስ በጣም አስቀያሚ ነገር ነው። ምናልባት መጀመሪያ አካባቢ ይሄ ነገር ምንም ጉዳት የሌለው ሊመስለን ይችላል። ነገር ግን ጊዜና ቀናት እያለፉ ሲሄዱ ኢነርጂያችንን እየመጠጠው ጊዜያችንን እየተሻማን እንደሆነ ሪያላይዝ ማድረግ እንጀምራለን። ይህ ሁኔታ በጊዜ ካልተገራና እውነተኛ መፍትሄ ካልተሰጠው የዕለት ተዕለት እንቅስቃሴያችን፣ ስራችንና ሌሎች ማህበራዊ መስተጋብሮቻችን ላይ የነበረን ቁጥጥር ከእጃችን እየወጣ እንዲሄድ ሊያደርግ ይችላል። እንደ ቀላልና እንደ መልካም ነገር አስበን የገባንበት አንድን ሰው በሐሳባችን ተሸክመን የመዞር ነገር ውሎ አድሮ አእምሮይና ሁለንተናዊ ጤናችንን ከማናጋቱ በፊት እውነተኛ መፍትሄ ሊሰጠው ይገባል። በትክክለኛ እርዳታ ከዚህ አስቸጋሪና አስቀያሚ ሁኔታ ተላቀን እንደገና ህይወትን በቅጡ ማጣጣምና አንድ እርምጃ ፈቅ የሚያደርጉን ነገሮች ላይ ማተኮር ይቻላል። በአንድ ሰው ሐሳብ መያዝ ምንድነው? በአንድ ሰው ሐሳብ ተጠፍንጎ መያዝ በተለያዩ መንገዶች ሊገለጽ ይችላል። ለአንዳንዶች የዛን ሰው ማህበራዊ ሚዲያ ያለማቋረጥ መበርበር ሲሆን፣ ለሌሎች ያ ሰው ምን እያደረገ እንደሆነ፣ ከዛ ሰው ጋር ምን አይነት ወደፊት ሊኖር እንደሚችል፣ የት እንደሆነ፣ በምን አይነት ሁኔታ ውስጥ አልፎ እንደመጣ ማሰብና ማሰላሰል ሊሆን ይችላል። ከዚህ ባስ ያለ ሁኔታ ውስጥ የገባ ሰው ደግሞ ሁሉ ነገሩን እርግፍ አድርጎ ትቶ በሐሳቡ የሚመላለሰው ሰው ያለበት ቦታ በአካል ስለመገኘት ሊያስብ ይችላል። እዚህ ጋር አንድ ነገር አስጠንቅቄ ወደሚቀጥለው ሐሳብ እንሻገር። ስለ ስለምትወዱት ሰው ማሰብ ችግር አለው ወይም ማሰባችሁ ተገቢ አይደለም እያልኳችሁ አይደለም። ነገር ግን ስለዛ ሰው የምታስቡበት መጠን ሌሎች የህይወት መስተጋብሮቻችሁን እስከ መበጥበጥ መድረስ የለበትም። በአንድ ሰው ሐሳብ መናጥ የሚያስከትለው አእምሯዊ እክል። በመሰረቱ የትኛውም ከልክ ያለፈ ሐሳብ ለአእምሯዊ ጤና ጠንቅ ነው። ስለ ሌላ ሰው ያለማቋረጥ ማሰብ ደግሞ የሐሳብን ጤና ከማናጋት በዘለለ የሚታሰበውም ሰው ምቾት እንዳይሰማውና እየራቃችሁ እንዲሄድ ምክንያት ሊሆን የሚችል ጉዳይ ነው። ያልተቋረጠ የአንድ ሰው ሐሳብ የመንፈስ ጭንቀት የሚፈጥር ቁጥር 1 ምክንያት ነው። አንድ ሰው ምን እያደረገ፣ ምን እያሰበ፣ ምን እየተሰማው እንደሆነ ለማወቅ ተመራጩና የተሻለ ውጤት ሊያስገኝ የሚችለው ያን ሰው በቀጥታ መጠየቅ ሲሆን፣ ከዚህ በተረፈ በምናብ ያን ጉዳይ ያብሰለሰሉ እጅግ የተለጠጠ ሐሳብ ውስጥ መግባት አእምሮአዊ ሰላምና ጤናን የሚያሳጣ ጣጣኛ ልማድ ነው። በጣም በጥቃቅን ነገሮች የመበሳጨት፣ ተስፋ የመቁረጥ፣ የማዘን፣ የመጨነቅ አይነት ነገር የሚስተዋልባችሁ ከሆነ በአፋጣኝ ነገሮችን ማስተካከል መጀመር ይኖርባችኋል። 2. ስለ አንድ ሰው ያለማቋረጥ ማሰብ ለራሳችሁ ያላችሁን አመለካከት በእጅጉ ያወርደዋል። አንድን ሰው አብዝታችሁ ስታስቡ እናንተም በዛው ልክ ትኩረት እንዲሰጣችሁ ትፈልጋላችሁ። ነገር ግን በተለያዩ ምክንያቶች የጠበቃችሁትን አይነት ትኩረት ባታገኙ ለራሳችሁ የምትሰጡት ግምት እየወረደ እንዲሄድ ምክንያት ይሆናል። 3. የዕለት ተዕለት እንቅስቃሴያችሁ ይናወጣል። ሐሳባችሁ በሙሉ አንድ ሰው ላይ ሲሆን ራሳችሁ ላይ ማተኮር፣ በዕለት ውስጥ መስራት ያለባችሁን ነገር መስራት፣ ጤናችሁን መጠበቅና ሌሎች ተመሳሳይ ኃላፊነቶችን መወጣት ዳገት ይሆንባችኋል። 4. ማህበራዊ መስተጋብሮቻችሁ ይናጋል። ማህበራዊ መስተጋብር የፍቅር ሕይወትን በመገንባት ብቻ ሙሉ የሚሆን ጉዳይ አይደለም። ከጓደኞች፣ ቤተሰብ፣ የሥራ ባልደረባ፣ ከጎረቤት፣ ከድርና እቁብተኛ ጋር የሚኖራችሁ ትስስር በሙሉ የማህበራዊ መስተጋብር መገለጫ ነው። ሐሳባችሁ አንድ ሰው ላይ ሲሆን ቀስ በቀስ ከነዚህ ወሳኝ የማህበራዊ ሕይወት መገለጫዎች ራሳችሁን ማግለል ተጀምራላችሁ። 5. የስሜት መለዋወጥ። በአንድ ሰው ሐሳብ ተወጥሮ የተያዘ ሰው ከዛ ሰው ተመሳሳይ አትኩሮት ሲያገኝ ስሜቱን በዛው ልክ ከፍ ይላል። ያ ሰው ድንገት የነበረው ነገር ቢቀንስ የሐሳቢውን ፊት እንደ አምሊ ደመና ይጨፈግጋል። በአንድ ሰው ሐሳብ የመወጠርና ባዜ እንዴት መቆጣጠር ይቻላል? 1. ለሁኔታው ዕውቅና መስጠት። ከዚህ ሁኔታ ለመላቀቅ የመጀመሪያው እርምጃ የዚህ ሁኔታ ሰለባ መሆናችንን መቀበል ነው። እውነታውን ስትቀበሉ ግን በምንም መልኩ ራሳችሁ ላይ አትፍረዱ። በተቻላችሁ መጠን የሐሳባችሁን ፓተርንና እያስከተሉ ያሉትን ኔጌቲቭ ውጤት በጥንቃቄ ለመመልከት ሞክሩ።
2. ራሳችሁን በየጊዜው አባኑት። ይህ ልማድ እንዳለባችሁ ከተቀበላችሁ በኋላ በሐሳብ ጨለጥ ብላችሁ ከመወሰዳችሁ በፊት ራሳችሁን ልታባኑና ሐሳባችሁን ሊበታትኑ የሚችሉ እንደ መጽሐፍ ማንበብ፣ አካላዊ እንቅስቃሴ ማድረግ፣ ከጓደኞች ጋር ጊዜ ማሳለፍ ያሉ ተግባራት ውስጥ ልትሳተፉ ይገባል። 3. ገደብ ማበጀት። ለራስ ገደብ ማበጀት እንደሚባለው ቀላል ተግባር አይደለም። ነገር ግን ይህ የሐሳብ አዙሪት በተደጋጋሚ የዛን ሰው ማህበራዊ ሚዲያ ፎቶ ወይም ከዚህ በፊት የተላላካችኋቸውን የጽሑፍ መልእክቶች መልሳችሁ መላልሳችሁ እንድትመለከቷቸው የሚገፋፉ ከሆነ ማህበራዊ ሚዲያ የምትጠቀሙበትን አንዳንዴም ስልካችሁን የምትነቁበትን ጊዜ በግልጽ ልትገድቡ፣ አለፍ ሲልም ከነዚህ ነገሮች ራቅ ብላችሁ እረፍት የምትወስዱበት ሁኔታ ልታመቻችሁ ይገባል። 4. መጻፍ። የሚሰማችሁን ስሜት በሚገባ ለመገዳደር አእምሯችሁን የሚቆጣጠሩን ሐሳብ መጻፍ የሐሳባችሁን አይነትና ተፈጥሮ ለመረዳት ትልቅ ዕድል ይፈጥርላችኋል። 5. እርዳታ መጠየቅ። ብዙ ሰው እንደዚህ አይነት ነገሮችን አውጥቶ የመናገር ድፍረት የለውም። ነገር ግን የዚህ አይነቱ ሐሳብ ሙሉ በሙሉ ሳይቆጣጠራችሁ ጉዳዩን ለልብ ጓደኞቻችሁ፣ ለቤተሰቦቻችሁ ወይም ለባለሙያ ሼር ማድረጋችሁ ከብዙ ዋጋ መክፈል ይታደጋችኋል። እነዚህ 5 የመፍትሄ እርምጃዎች በቂ ጊዜ ተሰጥተው ፕራክቲስ ከተደረጉ በትክክል ካላችሁበት ሁኔታ የሚያላቅቁ ቢሆኑ ውጤታቸውን ግን በአንድ ጀንበር ማየትና ከነበራችሁበት ሁኔታ እፎይ ማለት እንደማይቻል ልታውቁ ይገባል። አንድ ሰው ላይ በሐሳብ የሙጤ ማለት በምን ምክንያት ሊከሰት ይችላል? ይህ ነገር በተለያዩ ምክንያቶች ሰዎች ላይ ሊንጸባረቅ ቢችልም ብቸኝነት፣ ስለራስ ጥሩ አለማሰብ፣ ሌሎች እንዲወዱን መጠበቅ፣ አንድን ሰው ከልክ በላይ ማድነቅ፣ ቅጥ ያጣ ናፍቆት፣ ፍርሃት፣ አንድን ሰው ፍጹም ብሎ ማሰብ፣ መገለልና የልጅነት ዘመን በደል ዋና ዋና ምክንያቶች ተብለው ሊጠቀሱ ይችላሉ። በአንድ ሰው ሐሳብ ክፉኛ የመያዛችን ምልክቶች 1. ያለማቋረጥ ስለዛ ሰው ማሰብ። የዕለት ተዕለት ስራችሁን በአግባቡ መስራት እስከማትችሉ ድረስ የዛ ሰው ሐሳብ ከተቆጣጠራችሁ ያ ያለማቋረጥ ስለሆነ ሰው የማሰባችሁ ማረጋገጫ ነው። 2. ማህበራዊ ሚዲያቸውን መበርበር ወይም መሰለል። አልፎ አልፎ በተለያዩ ምክንያቶች የሰዎችን ማህበራዊ ሚዲያ በርበር የምታደርጉባቸው አጋጣሚዎች ሊፈጠሩ ይችላሉ። የዚህ አይነት አጋጣሚዎች ሳይሆኑ ሆነ ብላችሁ በተደጋጋሚ የዛን ሰው ማህበራዊ ሚዲያ የምትሰልሉ ከሆነ እሱ አንዱ ምልክት ነው። 3. ቅናት። የምታስቡት ሰው ከሌሎች ሰዎች ጋር ጊዜ ሲያሳልፍ ወይም ሲያወራ ስትመለከቱ ቅናት የሚያድርባችሁ ከሆነ ይሄም ምልክቱ ነው። 4. ራስን ችላ ማለት። 5. ሌሎች በዙሪያችሁ ያሉ ሰዎችን ችላ ማለት። 6. በምናብ መናወስ። 7. እዛ ሰው አካባቢ ማንዣበብ። እነዚህ ሁሉ በአንድ ሰው ሐሳብ ከልክ በላይ መያዛችንን ያመለክቱናል።